አብርሽና ሩታ ያለ ፕራንክ ወይም ደግሞ ያለ ድራማ ተሰሩ ቅርቅር ይላቸዋል። ዛሬ ነጭ ነጩን ልናገር፣ ያለ ድራማ ያለ ፕራንክ ነገር ካልሰሩ በቃ ታረቅን እንኳን ብላቸው አንድ ቀን የሰላም የፍቅር ቪዲዮ ፖስት ሳታረጉ ዛሬ ደግሞ ሁለተኛ ሁለት ቀን እንኳን ሳምንት እንኳን ሳይሆናችሁ ደግሞ አዲስ ድራማ ትጀምራላችሁ። ኧረ አሁን እኮ ብዙዎቻችሁ አብርሽን ሩታ ሂር ስትለ የእውነት ይመስላችሁ ይሆናል። ድራማ ጀመሩ። እኔ ነግሬያችሁ እኮ ነበር ሲጀመር ማለት ነው። አልሰማችሁኝም እንጂ አዲስ ድራማ ይጀመራል ብያችሁ ነበር። ሩታ ወደ ሸገር ስትገባ አዲስ ድራማ ይጀመራል። የምሬ ነው የምላችሁ። ይህን ያህል ቤት ውስጥ አብርሽን ውጣ የምትልበት ምንም ነገር የላትም። ድራማ ነው። አያችሁ፣ ድራማ እየሰሩ ነው። ድራማ ጀመሩ ደግሞ ማለት ነው። ኧረ በስማ ኧረ እንዴ አንድ ቀን እንኳን እንዋደዳለን ምናምን ብላችሁ ልጃችሁን ይዛችሁ ሳቅ በሳቅ ሆናችሁ አንድ ቪዲዮ እንኳን ሼር ሳታረጉ፣ ኧረ በጣም ከባድ ነው በእውነት። ለኦዲየንስ ክብር ይኑራችሁ። ኧረ ተው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እና ዛሬ ደግሞ አብርሽና ሩታ እኔ ስጠብቂው አልኩት። እውነት ለመናገር ሌላ ቪዲዮ ነበረ። ነገር ግን አብርሽና ሩታ ያው ድራማ ሲሰሩ ስለሆነ ቪዲዮቸው የሚታይላቸው ቻናላቸው የሚያርግላቸው በዛ መልክ ስለሆነ በቃ አሁንም ጀምረዋል ማለት ነው። ግን በጣም ይደብራል። የምሬ ነው የምላችሁ። ተመልካች ታረቁልን ብሎ በጣም ደስ ብሏቸው ብዙ የተደሰቱ ተመልካቾች አሉ ከሚባል በላይ። ታረቁልን፣ ከዚህ በኋላ ፍቅር ሰላም ሆነው ነው የሚመጡልን ብለው ተመልካቾች ምናምን ደስ ሲላቸው፣ ዛሬ ደግሞ ምን ብለው መጡላችሁ? ውጣ። በፍጹም የሚሆን እኮ አይደለም። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ እንዲሁ ኧረ ምን ይሻላችኋል? የእውነት ምን ይሻላችኋል? አያችሁ፣ አቤልም አለበት እዚህ ውስጥ አለበት፣ አቤል ራሱ እና ድራማ ጀመሩ እንጂ ሩታ አብርሽን አስወጥተው እንዳይመስላችሁ። ሲጀምር ሻንጣው ባዶ ነው። ካሜራውን ከዘጉት በኋላ እኮ ይመለሳል። ካሜራው ከተዘጋ በኋላ ይመለሳል እኮ ውዶቼ። የእውነት ሩታን አብርሽ አስወጥተው መስሏችሁ ከሆነ ተሳስታችኋል። ካሜራው ከተዘጋ በኋላ ይመለሳል። ሲጀምር አብርሽ የያዘው ሻንጣ ባዶ ነው። በቃ እኔ እህታችሁ ነጭ ነጩን አይደል የምናገረው? ይኸው ባዶ ነው የያዘው ሻንጣ አብርሽ ሲጀመር ማለት ነው። ምንም የለውም ሻንጣው ባዶ ነው። ኧረ 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 እናንተስ የተለየ ነው እውነት። በጣም ነው የምትለዩት በኢየሱስ ስም። ኧረ ኧረ እዚሁ በቃ ለኦዲየንስ የሚባል ነገር ምንም በቃ የራሳቸው በጣም ምኞታቸው ይሳካላችሁ እንጂ ኧረ በጣም ነው የምትገርሙት የምር። እንዴ አንድ ቀን እንኳን ቤታችሁ ሆነሽ ቤታችሁ ሆናችሁ ሩታ ቡና አፍልታችሁ ምናምን ፏ ብላችሁ ምናምን ቤታችሁ ላይ ሳታሳዩን ዛሬ እንዲህ አይነት ድራማ ፕራንክ ተጀምራላችሁ። ልብ ይስጣችሁ ማርያምን። ይሄንን ነው የምለው። ልብ ይስጣችሁ። እሱ ነው እንግዲህ ልብ ይስጣችሁ ፈጣሪ። የእናንተ ያው ድራማ ስለሆነ የሚታይላችሁ አልፈርድባችሁም። ግን ደግሞ ትንሽ ብትቆዩ ነው የኔ ትንሽ ብቆዩ ቢያንስ እንኳን ለሳምንት ለ15 ቀን እንኳን በፍቅር እየመጣችሁ ቻናላችሁን ብታዩት ቪው አለው ወይ የለውም ወይ የሚለውን ብታዩት አሪፍ ነበር። እናንተ ግን ይኸው ጀምራችሁት መጣችሁ። እግዚአብሔር ልቦና ይስጣችሁ። ይሄን ነው የምለው። ከባዶች ናችሁ በጣም ከሚባል በላይ። ግን ከምንም ነገር ሰው ይቀድም ነበረ። ለኦዲየንሶቻችሁ ክብር ቢኖራችሁ ጥሩ ነበር። እናንተ ግን ማፊ ብር ብቻ ነው። ብር አምላኪ ናችሁ እንዳለ ማለት ነው። አሁን እንዴት ትረዳችሁ? እንደዛ ናችሁ። እና በነገራችን ላይ ለእናንተ ነው እንጂ ውዶችዬ፣ እነሱ ካሜራው ከተዘጋ በኋላ ይመለሳል ማለት ነው። አብርሽ ይመለሳል። ካሜራው እስከሚዘጋ ድረስ ነው ሲጀምር በሰው የሚጫወቱት ማንኛዎቹ። ከሌ ማለት አልፈልግም፣ ሁሉም። ስለዚህ ይህንን ነው የምለው። ጥሩ ነው። እናንተ ብር ነው የሚበልጠው ከምንም ነገር። በርቱ፣ ጠንክሩ። ሰው ክብር ምን ይሰራል? በርቱልን። ይህን ነው የምላችሁ። ሌላ ምን ልበል ታዲያ? የምር በጣም ነው የተገረምኩት በዚህ ልክ ዛሬ
ዛሬ ነው የጠበኩት ቪዲዮ የፍቅር ሰላም በቃ አብርሽና ሩታ ምናምን ተነፋፍቀው ምናምን እንደዛ ነበር የጠበኳቸው። ማፊ 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 ዋው ወይ 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 የምትገርሙ ናችሁ። ለማንኛውም አብርሽ አንተም እኮ አንደኛ ድራማ ሰሪ ሆንክልን እኮ ዋይ ማለት አንደኛ ድራማ ሰሪ ሆንክልን ከሚባል በላይ አይደል የሚባለው። ጥሩ ነው። ለማንኛውም ውዶቼ እናንተ ደግሞ የተሰማችሁን ሀሳባችሁን ስጡበት። እኔ እንግዲህ የተሰማኝ ነግራችኋለሁ። ውሸት ነው፣ አልተጣሉም። አብርሽ የሚያዘው ሻንጣ ባዶ ሻንጣ ነው። ሲጀመር ሩታ ተቤቷ ስትወጣ ይዘው የወጣችው ሻንጣ ነው። ይሄ ሻንጣዋን ይዛ እንደመጣች እንትን አላለችውም። ገባችሁ? ያ ሻንጣ አልገባም ነበረ። እሱ ሻንጣ ነው ሲጀመር ማለት ነው። እና ይሄ ነው እንግዲህ ይገባችኋል ብዬ አስባለሁ። አሁን ላይ ማንኛዎቹም ዩቲዩበሮች የሚሰሩት ስራ ምን እንደሆነ ሁላችሁም ጠንቀቃችሁ ታውቃላችሁ። እና ሊገባችሁ ይገባል እላለሁ በዚህ አጋጣሚ። እና ይሄንን ነው የምላችሁ። እኔ ሌላ ምንም የምለው ነገር አይኖረኝም። ይመቻቸው፣ ይስሩ። እናቴ ጥሩ ነው። ተፍ ተፍ ይበሉ። በውሸት ዓለም የተከበበ ስራ ነው። በውሸት ዓለም የተከበበ ስራ እንዳለ በውሸት ዓለም የተከበበ ስራ ነው እንዳለ ማለት ነው። የማያስሄድ የሩታ ሻንጣ ነው ይሄ ሻንጣ ሄዳችሁት ከሆነ። ለማንኛውም ሚስጥር ባላወጣ ጥሩ ነው። ይበቃኛል። መልካም ምሽት። አመሰግናለሁ።